የደከመኝ ግን አይታይም እንደደከመኝ አይታይማ ለብሼ ስቂስታ አይታይም እንደደከመ ወይኔ ደክሞኛል እስከም የሞከርኩ በቃ ሁሉም አስደስት የሞከርኩ ነው ግን አልቻልኩም በቃ ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም አሁን ላይ ደግሞ የነገመኝ ነው እውነቴን ነው እንዴ ልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ አሁን ደግሞ ግን እየሰለቸኝ ነው ህይወት መግፋት ራሱ ከብዶኛል ህይወቴን ከብዶኛል አስጠልቶኛል እቺ ነኝ እኔ ዋንቲያ እነተኛ አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ ግን ለምን እንደዚህ እንደምታረጉ ያላቅ እኔ እንደዚህ መጥቻ አላቅም ግን አሁን ደግሞ ደከመኝ ለሰው ደስታ ነኝ ምከውፍ አይምሮ ይደክሞኛል ውስጥ ይደክሞኛል ዛልኩኝ ብታዩ ደከመኝ ዛልኩኝ በቃ አላሳዝኖች አቃለም እንደዚህ ማለት የለብኝም ሊሆን ይችላል አንዳንዴ እኮ ይደክማል እኮ አንዳንዴ እኮ ይሰለቻል ላይ ዋንቲያ እኔ ከልቤ ነው ሰው ስለገፋፋ ምናምን አይደለም በጣም ጸጥቶኛል ተጸጽቻለሁ እህት አለኝ እናት አለኝ አጥፍቻለሁ በኔ ምክንያት በጣም ብዙ ተብለሻል በጣም ይቅርታ አድርግልኝ የኔ እናት በጣም ተጸጽቻለሁ የምር በእውነት ከልቤ ነው ያው አንቺንም በዚህ ቪዲዮ ምክንያት የተከፈሰውንም በሙሉ እኔ ከልቤ ይቅርታ ጠይቃለሁ ቤኪን ብዬ ነው ቤኪን በጣም ስለምወደው ነው ይሄን ነገር ሁሉ ያደረኩት ግን አሁን በጣም ጸጽቶኛል ከልቤ ነው በእውነት በጣም ይቅርታ አድርግልኝ የኔ እናት ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው በጣም ስለተጸጸትኩ ማለት ነው ሙሌ ዊንታይ ወይ እኔም ይቅርታ አድርጌላለሁ ያው ሰው ሆኖ ስህተት የማይሰራ ሰው የለም ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ ያው ልጄን ሞክለው እኔ ነኝ በተለይ ልጄ ናት ይቅርታ አድርገንልሃል እሺ እኔና ተመሰግናለሁ እሺ ጀነራል ለኔ ሙለር ሚውት ላይ ነክ ኦኬ በኢሞ እያስደውላ ነው በሰው እዛ ባሉት ዱባይ ባሉት በሱ ጓደኞች አታውራ ካላነሳ ሲቀር አታውራ የሚል ቮይስ እየላካ ነው አታውራ ተው ሰማን አንዴ አሰማን ያንተንም ምስራ ጋልጣለው እያለ ነው በቮይስ ሙሌ አንዴ ላውራ ፕሊስ እሱ ይምጣ ሲባል ነበር እንደ ደቡብ አፍሪካ ኮሚኒቲ ተቆጥሮ በማታውቁት ነገር ሲታጨበጭቡ ቪዲዮ ሲሰሩ የተለያየ ነገር ሲታደርጉ ጭራሽ ደቡብ አፍሪካ የኢትዮጵያ ሉካሳ የሚባል ኮሚኒቲ ሊደር የተከበረ ጆን አቢብ ጋር ተደውሎ የኦሮሞ ልጅ ያላወራውን በሀዲያና በኦሮሞ ጦርነት እንድነሳ የኦሮሞ ልጆች ሁሉም ተነስቶ ሀዲያን ልንሳደብ ነው እያሉ ነው። ለምንድን እነዚህ ልጆች ተይዞ ማይቀጣ ተባለ? ይህ የራሱን ጥፋት የራሱን ስህተት ለመሸፈን ነው። ይሄን ህዝብ ሰምታል ከራሱ አንደበት እኔ ተላልኬ ማላቃትን አሁን ግን በጣም ተግባባው ምርጥ ልጅ ነች። እንኳን ልትነካ ስሟን ለመጥራት ያስፈራል። እዚህ አትስተዳደብም፣ ብዙ ነገር አሰረም፣ ከሰው ጋር መጣ ብዙ ነገር ማታውራ ተደብቀ የምትኖር ኢታችን ነች። ለዛም ከተከበረ አባገዳ የተወለደች ኢታችን ነች።
እኔ ዋን ኦፍም ታውቃለች፣ እነ ዳልቻ ያውቃሉ፣ እነ ሙባረክ፣ እነ አስሊ፣ እነ ራቻ ሁሉም ያውቃል። እኔ ለአባ ገዳ ልጆች ለኦሮሞ ልጆች ትልቅ ሪስፔክት እንዳለኝ ማንም ያውቃል፣ ግልጽ ነው። በመቀጠል መላ የኢትዮጵያ ህዝብ የአባ ገዳ ልጆች፣ የሀዲያ ልጆች፣ የኔ ተከታዮችም በጣም ይቅርታ አድርጉልኝ። ከዛ በፊትም ያደረኩት ነገር ጸጽቶኝ የሰራሁት ቪዲዮ ገብታችሁ ማት ትችላላችሁ። ግማሽ ሚሊዮን ህዝብ አይቷል። እሷን ይቅርታ ኢትዮጵያውያንን እሷን ይቅርታ ሲጠይቅ ማለት ነው። ስለዚህ ዋንትዬ እኔ ሰው ሊኮም ተላሊክም አንቺ ላይ ያወራሁት ነገሮች በጣም ከማህበረሰብም ከማንም ያፈነገጠ በጣም አስቀያሚ ቃል ነው። ስለዚህ እባክሽ በጣም እኔ አጥፍቻለሁ፣ በጣም ይቅርታ አድርግልኝ። ልጅሽንም አንቺንም ያንቺን ተከታዮችንም ያንቺን አድናቂዎችንም ያንቺን ማህበረሰብን ጭምር ይቅርታ ለማለት ይወዳለሁ። የተጣላነው ግለሰብ ነው ኦሮሞና ሀዲያ ብሎ ፖለቲካ የሚሰሩት ከኔ ጋር ጸብ ያሉት የተጣሉት እኔ ፊት ለፊት ሲሆን የሚናደዱ ፊታቸው ደም የሚለብስ ግለሰብ በጣም አለ። ጎረቤትም አለ። ጸጽቻለሁ ዋንትዬ የኔ እናት ዋንትዬ ይቅርታን ተቀብያለሁ። ቪዲዮዎችም እየታያ ሌላ ልጅሽም እያደገች ምንም ያንቺም ተከታይ እያያ ስትሬት እስከሚገባ ቁልፍ ላይ ብታስገቢ በክብር ጠይቃለሁ የኔ እናት። ቴንክ ዩ ሙሌ ወይ አንዴ ስለ ቪዲዮ ጠይቄያለሁ። ቆይ ተረጋጋ ዋንቲ ሚውት ነው ያለሽው እያወራሽ ከሆነ እሺ እሺ ብላለች። ጀነራል ቴንክ ዩ እግዚአብሔር ያክብርሽ። አመሰግናለሁ። ፈጣሪ ያክብርሽ። ቁጭ በል እዛው ቁጭ በል ያ ቁጭ በል እዛው ሸራ አንተም ቁጭ በል ፍራ አራት በፊት አንድ ነገር ልበል። በዚህ አጋጣሚ አሁንም ደግሜ የምናገረው ነገር ምንድነው የሀዲያን ህዝብና የኦሮሞን ህዝብ ፍቅር፣ አንድነት፣ ባህል፣ ታሪክ ሁሌም የተሳሰረ ነው። በማንም በግለሰብ ምክንያት በአንዳንድ ግለሰቦች ግጭት ምክንያት የሚፈርስ ነገር ምንም ነገር የለም። ግለሰብ ስለተናገረ ሙሉ የሀዲያ ህዝብ መንካት ትክክል አይደለም። አንድ ግለሰብ የኦሮሞ ስለተናገረ ሙሉ የኦሮሞ ህዝብ እንዲሁም የአማራ እንዲሁም ሌላ ብሔረሰብ። ስለዚህ እንደዚህ አይነት ነገሮችን አያይዛችሁ ለማይሆን ጥቅም የምትሰሩ ሰዎች አቁሙ። አይሆንም። ምድር ላይ የማይሰራ ነገር ነው። ሚዲያ ላይም እዛ ሄጄ እዛ ማስተዋወቄ የከምባታን ወይ የሀዲያን ፍቅር አይቼ በመምጣቴ በጣም ደስተኛ ነኝ። ምንም ማልቆጭበት ነገር ነው። በጣም ደስተኛ ነበርኩኝ እዛ በነበርኩበት ሰዓት። በጣም ህዝቡ ራሱ በቃ አቀባበሉ፣ ፍቅሩ በልተክ ራሱ ይጠግብ አይመስላቸውም። ልብስ ራሱ ከነሱ ነበር የሰጡኝ። በጣም ነበር የተንከባከቡኝ። ይቅርታ ያለተለክ ነው እና እዛ ለኔ የነበራቸው ፍቅር በጣም ደስ የሚል ነበር እና እዛ የተፈጠረውን ነገር በነገራችሁ ከቤት ጋር ተቀያይመን እና ተኮራርፌ ነበረ ከዛ የወጣሁት። አንድ ቀን ለሊት ብቻ ነው እዛ ያደርኩት እና ያልሆነ እንትን ባህሪ ምናምን ሲያሳየኝ አክት ሲያሳየኝ እዛ እኔ አልፈለኩም መቀመጥ። ሁኔታውም አልተመቸኝም፣ ውስጤም ኮንፈርት አልተሰማውም እና ሌሎቹም አሉ የሶሻል ሚዲያ ቲክቶክ ምናምን የሚሰሩት እነሱ ራሱ በአንድ ቀን ነው ከዛው። ግን እኔ ግን እዚህ ተከብሬ መጥቼ ከአክብረው ጠርተውኝ እዚህ ሀገር ላይ መስራት አለብኝ ብዬ ነው። ያን በጣም ገብታችሁ ካያችሁ ብዙ ቪዲዮ ነው የሰራሁት። እኔ ሌላ ሀገር ሄጄ እንደዚህ ብዙ ቪዲዮ አልሰራሁም። እዛ ሀገር ሄጄ ብዙ ቪዲዮ ሰርቼ ምናምን በዚህ እወጣለሁ ብዬ ከኔ ጋር አንዲት እህት ነበረች። ከኔ ጋር ነው የምታድረው ብላ ከእሷ ጋር ነው ሚዛኑ ላይ የተኛሁት ከእሷ ጋር ነበር እና ከዛ ወጥቼ ነው በጠዋት መኪና ኮንትራት ይዤ በዛው የወጣሁት። ወንድማችን ነበረ፣ እሱ ነው እንደውም ከኔ ጋር የነበረው። ልጁ የምትባል እህት አለችኝ፣ የሐዋሳ ልጅ። በዛ ወደ ሐዋሳ ወስደው የሄዱት እና ቤኪ ደግሞ ወንድሜ እኔ ምን አርጌት ነው አብረንም በልተን ጠጥተናል። ከአዲስ አበባ ድረስ የማላውቀው ሀገር የሄድኩት ከእሱ ጋር ነው። ሶ ላይክ እሱ ጋብዞኝ ነው እዛ ሀገር የሄድኩት እና
ሲቀየርብኝ ሁላ ወደ እንትን ወደ ሐዋሳ ሲሄድ አንፎሎ ሁላ አድርጎኝ ነበር የሚገርማችሁና ከዛ አንፎሎ ሲያደርገኝ እና በዛ ተነበረ ሁላ የሆነ ሰዓት ላይ ቮይሱ ምንድነው እኔ ባንድ ቃለው ኢትዮጵያ ማንቀጠቀጣት ላይክ እኔ አለው የተባልኩ ሰው ነኝ ላይክ እያለኝ ነበር እኔ ሲያስፈራራኝ ነበርና እኔ ደግሞ ዝም ነው ምለው ሁሉንም ነገር ላይክ እሺ በቃ ብዬ አንፎሎ ሲያደርገኝ እሺ ብዬ እኔም አንፎሎ አደረኩት ዝም አልኩኝ ማለት ነው። ምን አድርጌት ነው እኔ ወንድም ያሰደብከኝ? ደግሞ እርግጠኛ ነበርኩኝ ይሄን ቪዲዮ ሳይ እኔ ከሱ ጋር ጌም ገብቼ ሁላስ ስንቀላለድ ስንጫወት ነበርና ያኔ እንደዛ አብረን ተቀላልደን ተጫወተን አሁን ላይ እንደዚህ ላይ ወጥተው እየሰደቡኝ ምን አድርጊያቸው ነው ቤኪ ነው ይሄንን ነገር ያደረገው እንደማረገውም አውቃለሁ ምናምን እያለ ነበርና እኔ ቤኪ ምን አድርጌት ነው እኔ ጋር እዛ የሀዲያ ፍቅር ሄዳችሁ ሁላችሁም ብታዩት ምን አይነት ህብረተሰብ እንደሆነ ልነግራችሁ አልችልም። በቃ እንዴት እንደተቀበሉኝ ደስተኛ ነበርኩኝ። በቃ በዙሪያዬ ሁሉም በቃ እናቶችም አባቶችም እህቶችም በቃ በጣም ነው የሚወዱኝ። እኔም በጣም ነው የምወዳቸው። ክብራቸው ሁላ በልቼ ሁላ የጠገብኩና አልመሰላቸውም እና ያው እዛ ጋር ቤኪ እንደዚህ አይነት ነገር ሲያሳየኝ ነው ከዛ ደግሞ መልሶ ጥሩ ለመሆን ሲሞክር በጣም የተናደድኩትና ላይክ በቮይስ እዛ እንደውም የሚገርምህ የማላውቀው ሀገር መጥቼ በጥፊ ማለት ነበረ ምናምን እኔ እምቢ ብዬ ስሄድ ማለት ነው ጭራሽ ሊመታኝ ማለት ነው። እና እኔ እንደዚህ እዛ ሀገር ሄጄ ለአንድ ሰከንድ እንዴት ነው የምቀመጠው? የእሱ ሀገር ነው ገባህ? ለእኔም ህብረተሰብ እኮ ናቸው። ግን በጣም ነው እኔ እንደነሱ አይነት ህብረተሰብ አይቻላቅም። በቃ ሄጄ አይቻለው። በቀንም ሌሊት አላድርም ብዬ ሄድኩት በዚህ ምክንያት ነበረ። ያው እውነት እናውራ ከተባለ ማለት ነው ያው ለምን ከፍተኛ የማታወራው ያው ታውቃለህ ያኔ በላይፍ ማይተኛላ ከብቤ እንደተቀመጥኩኝ አሁንም ሰደብኳት። ቆሻሻ ዲቃላ ልጅ ይሄው ዲቃላ የወለድሽ ኦኬ ዋንቲያ ዲቃላ የዲቃላ ልጅ ዲቃላ የወለድሽ ዲቃላን በ14 አመቱ ተከናነበሽ የምትኖሪ 16 ጊዜ አስወረደሽ በ17ኛ የወለድሽ እሺ እነዛ ስሉ አይደል እነሱን ይቅርታ የምታስቀበሉት ነገ ስትመጪ ነው ይቅርታ ይቀበልሻል ይቅርታ ይልሻል